አርእስተ ዜና ችግሮች በዘላቂነት ለመፍታት ከፌደራል መንግስት ጋር የፖለቲካ ውይይት እንዲደረግ እንደሚጠይቁ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። በዴስ አደን ላይ ባጋጠመው የእሳት አደጋ እስካሁን 24 ሄክታር መሬት ላይ ከፍተኛ ጉዳት ማድረሱ ተገለጸ። አሜሪካ በኢራን ላይ የፈጸመችው ጥቃት የኢራንን የኒውክሌር አቅም ሙሉ በሙሉ ያወደመ መሆኑ አስታወቀች። አበይት ዜናዎቻችን ናቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የአማርኛ የዕለቱ የሰዓቱ ዜናዎች ይዘን ቀርበናል። ፍቱና ገብሩ ዜና በመምራት ቆይታ አደርጋለሁ። ቆይታችሁ ከኛ ጋር እንዲሆን ከወዲሁ ጋብዘናል። ወደ ቀዳሚ ዜና ሻገራለሁ። ሁሉም ችግሮች በዘላቂነት ለመፍታት ከፌደራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለን ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። የፕሪቶሪያው ስምምነት አውዳሚውን ጦርነት ያስቆመ ቢሆንም የተፈናቀሉትን ለመመለስና የትግራይ ሉዓላዊነት ግዛት ለማረጋገጥ በፌደራል መንግስት በኩል ትልቅ ክፍተት እንዳለም ፕሬዝዳንት ታደሰ በስምምነቱ አፈጻጸም ዙሪያ ከዩኤንዲፒ የአደጋ ዝግጁነት ቢሮ ምክትል ዳይሬክተር ጋር በነበራቸው ቆይታ ገልጸዋል። ታደሰ ልጅ አለም አዘጋጅቶታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታና በፕሪቶሪያው ሰላም ስምምነት አፈጻጸም አስመልክተው በዩኤንዲፒ አደጋና ዝግጁነት ቢሮ ምክትል ዳይሬክተር ቱርሃን ሳሌህ የተመራ ልዑካን ቡድን በጽሕፈት ቤታቸው ተቀብለው አነጋግረዋል። ፕሬዝዳንት ታደሰ ወረደ አያይዘውም በፕሪቶሪያው ሰላም ስምምነት ትግበራና የትግራይ ሕዝብ ደህንነት ለማረጋገጥ የትግራይ ጊዜያዊ አስተዳደር በትግራይና በፌዴራል መንግስት መካከል ፖለቲካዊ ውይይት እንዲደረግ እንጠይቃለን ብለዋል። የፕሪቶሪያው ሰላም ስምምነት አውዳሚውን ጦርነት ለማስቆምና ዘላቂ ሰላም ለማረጋገጥ የተፈረመ ቢሆንም እንኳን ነገር ግን የተፈናቀሉትን በመመለስና የትግራይ ሉዓላዊ ግዛት በማረጋገጥ በኩል ግን በፌደራል መንግስት በኩል ትልቅ ክፍተት እንዳለም ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ፕሬዝዳንት ጀነራል ታደሰ ወረደ የቀድሞ ተዋጊዎችን መልሶ ለማቋቋም ወደ ማህበረሰቡ ለማቀላቀል እየሰራ ያለው ስራ ማብራሪያ የሰጡ ሲሆን እስካሁን የተሰናበቱ የቀድሞ ተዋጊዎችን ወደ ማህበረሰቡ ቢቀላቀሉም መልሶ የማቋቋሚያ ገንዘብ እያገኙ እንዳልሆነ በመግለጽ ዓለም አቀፍ ማህበረሰብ የቀድሞ ተዋጊዎችን ለመርዳትና መልሶ ለማቋቋም የገቡትን ቃል ሊፈጽሙ ይገባል ብለዋል። ዳግም ወደ ጦርነት የምንገባበት ምንም አይነት ምክንያት የለም ያሉት ፕሬዝዳንቱ የተፈናቀሉት ወገኖች ለመመለስና በወራሪ የተያዘውን የትግራይ ግዛት ነጻ ለማስወጣት ከፌደራል መንግስት ጋር በቀጣይነት ተቀራርቦ መስራት እንደሚያስፈልግ በመጠቆም በእነዚህ አጀንዳዎች ዙሪያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው እንደሚመክሩ ተናግረዋል። ፕሬዝዳንት ጀነራል ታደሰ ወረደ የኢትዮጵያ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲ ለመሰረዝ ያሳለፈውን ውሳኔ ፓርቲው የፕሪቶሪያው ሰላም ስምምነት ፈራሚ በመሆኑ ከዚህ ጋር በተያያዙ ችግሮች እንዳይፈጠሩና ያሉ ችግሮችን ለመፍታት ያለው አማራጭ ከፌደራል መንግስት ጋር ተቀራርቦ መስራትና ፖለቲካዊ ውይይት ማድረግ እንደሚያስፈልግም ተናግረዋል። በዩኤንዲፒ አደጋና ዝግጁነት ፕሮግራም ቢሮ ምክትል ዳይሬክተር ሚስተር ቱርሃን ሳሌህ የተመራው የልዑካን ቡድን በፕሪቶሪያው ሰላም ስምምነት ትግበራ የትግራይን ዳግመ ግንባታ ለመገምገምና ለማገዝ በተለያዩ ፕሮጀክቶች ላይ እንደሚሰሩ በውይይቱ ተናግረዋል። የልዑካን ቡድኑ አያይዘውም የቀድሞ ተዋጊዎችን የትግራይ ሰራዊት አባላት ነጻ የትምህርት ዕድልና አጫጭር ስልጠናዎችን በመስጠት ራሳቸውን እንዲችሉ ለማገዝ ቃል መግባታቸው ከፕሬዝዳንት ጽሕፈት ቤት ያገኘነው መረጃ ያመላክታል። የትግራይ ከተሞች ለመኖሪያ ምቹ አድርጎ የውስጥ ገቢያቸውን በማሳደግ በመልሶ ግንባታ አስተዋጽኦ ሊያደርጉ እንደሚገባ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የትግራይ ኮንስትራክሽንና ከተማ ልማት ቢሮ ኃላፊ አቶ አማኑኤል አሰፋ ገለጹ። አቶ አማኑኤል ይህን የገለጹት የትግራይ ከተሞች መልሶ ግንባታ ለማረጋገጥና ለማረጋጋት ማዘጋጃ ቤታዊ አገልግሎትና የውስጥ ገቢ በማጠናከር በሚል መሪ ሀሳብ በትግራይ ኮንስትራክሽንና ከተማ ልማት ቢሮ አዘጋጅነት በተዘጋጀ መድረክ ላይ ነው። በመላው ትግራይ አካባቢዎች 1.5 ሚሊዮን ችግኝ ለመትከልም እቅድ መያዙ በመድረኩ ላይ ተገልጿል። ማዛ መኳንን አጠናቅረዋለች። በትግራይ ኮንስትራክሽንና ከተማ ልማት ቢሮ አዘጋጅነት የትግራይ ከተሞች መልሶ ግንባታን ለማረጋገጥና ለማረጋጋት ማዘጋጃ ቤታዊ አገልግሎትና የውስጥ ገቢ እናጠናክር በሚል መሪ ሀሳብ ከዞንና ከከተሞች የተወከሉ አመራሮች ጋር የውይይት መድረክ ተካሂዷል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የትግራይ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አማኑኤል አሰፋ በመድረኩ ተገኝተው ባደረጉት ንግግር በትግራይ ከጦርነቱ በፊት በአረንጓዴ ልማት በርካታ ስራዎች መሰራታቸውን በመጥቀስ
በአሁኑ የክረምት ወቅትም በተጠናከረ መልኩ ለመስራት ዝግጅት መደረጉንና በመላ የትግራይ አካባቢዎችም 1.5 ሚሊዮን ችግኝ ለመትከል እቅድ መያዙን ገልጸዋል። ዝዋን ክረምቲ በፉሊ ትኩረት ካብ ዝግበረሎም ነገራት ሓደ እዚ ሁሉ ጊዜ እንሰርሖ ስራሕቲ ሓምለዋይ ልምዓት ዝምልከት እዩ። የዘንድሮ ክረምት ልዩ ትኩረት ከሚሰጥባቸው ጉዳዮች መካከል የአረንጓዴ ልማት የሚመለከት ነው። ከጄኖሳይዳዊ ጦርነት በፊት ጀምሮ ትግራይ በልዩ ሁኔታ የምትታወቅበትና አርአያ ሆና ስትሰራበት የነበሩ ስራዎች ናቸው። በጄኖሳይዳዊ ጦርነት ምክንያት ግን የውድመቱ አንዱ አካል ሆኗል። ስለዚህ በከተሞቻችን የችግኝ ተከላ በዚህ ክረምት ልዩ ትኩረት የሚሰጥበት ይሆናል። በያዝነው ክረምት ወደ 1.5 ሚሊዮን በመላ የትግራይ ከተሞች ለመትከል እቅድ ተይዟል። በዚህም ከተሞቻችን ለጤና ለኑሮ ምቹ እንዲሆኑ እንዲሁም የከተሞቻችን ውበት ወደ ነበረበት ለመመለስ እቅድ ተይዟል። ከአረንጓዴው ልማት ስራ ጎን ለጎን የውስጥ ገቢን ማሳደግ ወሳኝ ነው ያሉት አቶ አማኑኤል በተለይም ትግራይ አሁን ያለችበት ሁኔታ በመገንዘብ ከተሞች የውስጥ ገቢያቸውን በማሳደግ በመልሶ ግንባታው አስተዋጽኦ ሊያደርጉ እንደሚገባም አክለው ገልጸዋል። ኣብዚ እዋን እዚ ከም ጊዜያዊ ምምሕዳር ዓብይ ዝኾነ ዲፊሲት ዓብይ ዝኾነ ጉድለት በጀት አሎ። በአሁን ወቅት እንደ ጊዜያዊ አስተዳደር ከፍተኛ የሆነ የበጀት ጉድለት አለ። ስለዚህ በክረምት ወቅት የሚሰበሰበው ገንዘብ ከሚመለከታቸው አካላት ጋር በመቀናጀት መክፈል ያለበት ሁሉም የሚመለከተው አካል እንዲከፍልና በተጨማሪም ከተሞቻችን የራሳቸው የውስጥ ገቢ ስላላቸው በቅርቡ በተሻሻለው ደንብ መሰረት ከተሞቻችን የውስጥ ገቢያቸው እንዲያሳድጉና ወደ ተሻለ ደረጃ እንዲመጡ ስራዎች ተጀምረዋል። ባለፉት 11 ወራት ከትግራይ ከተሞች 10 ቢሊዮን ብር ገቢ ለማግኘት እንደ ቢሮ እቅድ ተይዞ እንደነበረ የገለጹት አቶ አማኑኤል ከዚህም 9.3 ቢሊዮን ብር ገቢ መገኘቱንም ጠቅሷል። ሌላው በመድረኩ የ2017 ዓ.ም እቅድና አፈጻጸም የተገመገመ ሲሆን በቀጣይ የማዘጋጃ ቤታዊ ገቢ እንዴት ማሳደግ እንደሚቻል እንዲሁም ከተሞች ያላቸውን አቅም ተጠቅመው የውስጥ ገቢያቸውን በማሳደግ የከተሞችን አመችነት እንዴት ማረጋገጥ እንደሚቻልና ትኩረት የሚያስፈልጋቸው የአገልግሎት አሰጣጥና ሌሎች ጉዳዮች ዙሪያ የተለያዩ ጥናቶች ቀርበዋል። ጥናት ካቀረቡት መካከል በትግራይ ከተማ ልማትና ኮንስትራክሽን ቢሮ የማዘጋጃ ቤታዊ አገልግሎት ማሻሻያ ዳይሬክተር ዶክተር ሽሻይ ኪሮስ ቢሮው ከ2016 ዓ.ም ጀምሮ ከተሞችን ወደ መልሶ ግንባታ በማስገባት የትግራይ ከተሞች ለመኖሪያ ምቹ ለማድረግ ስራዎች እየተሰሩ መምጣታቸው ገልጸዋል። ከተሞች በገቢያቸው ተስፋ ሰጪ የሆኑ ስራዎች ላይ የመሰረተ ልማት ግንባታዎች ላይ የተገነቡ ይገኛሉ። ይሄ ደግሞ ምንድነው ውስጣዊ ገቢያችን ከፍ በማለቱ ነው። በዚህ አመት አንድ ትልቅ የተሰራ ስራ የማዘጋጃ ቤታዊ ገቢ ማሻሻያ ደንብ በትግራይ ካቢኔ ጸድቆ ወደ ተግባር ገብተናል። የ11 ወር አፈጻጸም ወደ 9.3 ቢሊዮን ብር ከተሞቻችን መሰብሰብ ችለዋል። ይሄ ደግሞ ለትግራይ ዳግመ ግንባታ በጣም አስፈላጊ ነው። በሚቀጥለው 2017-18 በጀት ዓመት 13.5 ቢሊዮን ብር ከከተሞች ገቢ ለማግኘት የትግራይ ከተማ ልማትና ኮንስትራክሽን ቢሮ እቅድ መያዙንም በመድረኩ ተገልጿል። በአጽቢ ወረዳ ቃል አሚን ቀበሌ የሚገኘው የዴስዓ ጥቅጥቅ ደነን ላይ ባጋጠመው የእሳት አደጋ እስካሁን 24 ሄክታር መሬት ላይ ከፍተኛ ጉዳት ማድረሱ ተገለጸም። እሳቱ በከፍተኛ ፍጥነት እየተዛመተ በመሆኑ የፌዴራል መንግስት አስቸኳይ መፍትሄ ድጋፍ እንዲያደርግ ተጠይቋል። የአፍታይ ባህረ ዘገባ ነው። ማዕድ ኃይል ታቀርበዋለች። በአጽቢ ወረዳ ቃል አሚን ቀበሌ ልዩ ስሙ በሓለ በሚባል ቦታ የሚገኝ መንግስታዊ የደስዓ ደን ከአፋር ክልል ወሓለ ወንዝ ከሚባል ቦታ የተነሳውን እሳት በኃይለኛ ንፋስ እየታገዘ አቅጣጫውን እየቀያየረ በደኑ ላይ ከፍተኛ ጉዳት በማድረሱ እስካሁን በ24 ሄክታር መሬት ላይ ጉዳት ማድረሱን የትግራይ ምስራቃዊ ዞን የቁጠባ ዘርፍ ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ለጣቢያችን በስልክ በሰጡን መረጃ ገልጸዋል። ይሁን እንደሆነ ንፋስ ናብ ዘውዖፍ ሓንሳብ ናብ ዓፋር ተወቂዑ ናብ ዓፋር ገጽ የቃጠለሎ አሁንም ንፋስ ወዳለበት አቅጣጫ በፍጥነት እየተጓዘ ነው ያለው። ንፋስ ወደ ትግራይ የሚነፍስ ከሆነ ወደ ትግራይ ይስፋፋል። ንፋስ ወደ አፋር ከሆነ አፋር ላይ እየተስፋፋ ይሄዳል። ስለዚህ ፍጥነቱን በዚህ ከቀጠለም ከ24 ሄክታር በላይ ተጨማሪ ጉዳት ያደርሳል። አሁን በቅርብ ርቀት ላይ ሆኜ ነው እየተከታተልኩት ያለሁት። በኃይለኛ ፍጥነት እየተዛመተ ነው ያለው።
የእሳት አደጋው በፍጥነት እየተዛመተና እየተስፋፋ በመሆኑ እሳቱን ለማጥፋት ከዞን እስከ ወረዳ ማህበረሰቡን በማስተባበር ከፍተኛ ርብርብ ቢደረግም እሳቱ በኃይለኛ ንፋስ በመታገዙ ከማህበረሰቡ አቅም በላይ ነው ያሉት አቶ ኃይላይ እሳቱ ወደ ሌሎች አካባቢዎች ከመስፋፋቱ በፊት የፌዴራል መንግስት አስፈላጊውን ትብብር ሊያደርግልን ይገባል ብለዋል። ዝኾነት ደንዴሳ ንምድሃን ከምዘዋ አቅሙ ወዲ የደሳ አደን ለማዳን እንደ ዞን እየሰራን ያለ ነው። ከዞን ጀምረን የትግራይ እርሻ ቢሮ፣ የዞን አስተዳዳሪ፣ የአጽቢ ወረዳና ሌሎችም የሚመለከታቸው የተፈጥሮ ሀብት ባለሙያዎች ጋር በመሆን እንዴት ልናድነው እንደምንችል እየገመገምን እንገኛለን። ሌላው ማህበረሰቡ በማስተባበርም እንቅስቃሴዎች ጀምረናል። ቢሆንም ግን በንፋሱ የታገዘ በፍጥነት እየተስፋፋ በመሆኑ ወደ ሌሎች ወረዳዎች ሳይዛመት የፌዴራል መንግስት በአውሮፕላን አድርጎ እሳቱ እንዲቆጣጠረው ነው መልእክታችን የምናስተላልፈው። እሳቱ በኃይለኛ ፍጥነት እየተዛመተ በመሆኑ በዚህ መልኩ ከቀጠለ ኃይለኛ ጉዳት ሊያደርስ ስለሚችል ጎረቤት ወረዳዎች ቅድመ ዝግጁነት ሊያደርጉ ይገባል ሲሉ አቶ ኃይላይ መልእክታቸውን አስተላልፈዋል። የ12ኛ ክፍል ሀገራዊ መልቀቂያ ፈተና ከሰኔ 23 2017 ዓ.ም ጀምሮ በትግራይ በሚገኙ አራቱም ዩኒቨርሲቲዎች እንደሚሰጥ ተገለጸም። በ2017 ዓ.ም የትምህርት ዘመን ትምህርታቸውን ሲከታተሉ የነበሩ 17480 ሴት ተማሪዎች የሚገኙበት 36300 የ12ኛ ክፍል ተማሪዎች ከሰኔ 23 ጀምሮ መልቀቂያ ፈተና እንደሚወስዱ የትግራይ ትምህርት ጥራት ማረጋገጥ ኤጀንሲ አስታውቋል። በትግራይ በሚገኙ አራቱም ዩኒቨርሲቲዎች ሀገራዊ ፈተና የሚወስዱ ተማሪዎች ከሰኔ 21 እስከ 22 በተመደቡበት ዩኒቨርሲቲ እንዲገቡ ወደ ሁሉም ወረዳዎች መልእክት እንደተተላለፈና በዩኒቨርሲቲዎችም በቂ ዝግጅት አድርገው ተማሪዎችን ለመቀበል እየተጠባበቁ መሆኑን የትምህርት ምዘናና የፈተና አስተዳደር ቡድን መሪ አቶ ተክለ ሃይማኖት ገረዚሄር ጠቁመዋል። ፈተናው በወረቀትና በበይነ መረብ እንደሚሰጥ በመግለጽ ከ36300 ተማሪዎች ውስጥ 14447 የተፈጥሮ ሳይንስ፣ የተቀሩት ደግሞ 21853 ተማሪዎች የህብረተሰብ ሳይንስ ተፈታኞች መሆኑን አስረድተዋል። ሁሉም ተፈታኝ ተማሪዎች በተመደቡበት ዩኒቨርሲቲ በወቅቱ ተገኝተው የሚሰጠውን የፕሮግራም ገለጻ እንዲከታተሉና በሰዓታቸው ፈተናቸውን እንዲፈተኑም ጥሪ ቀርቧል። በሌላ ዜና ተማሪዎችን ወደ ፈተና ማዕከላት ለማጓጓዝ በትግራይ ያጋጠመውን የነዳጅ እጥረት ለማጓጓዝ መቸገሩን የትግራይ ትምህርት ቢሮ አስታውቋል። ቢሮው እንዳለው የተማሪዎችን የትራንስፖርት ወጪ ባለው መደበኛ ታሪፍ ተሰልቶ ወደ እያንዳንዱ ወረዳ የተላከ ቢሆንም አሁንም በትግራይ ባለው የነዳጅ እጥረት ምክንያት ተማሪዎችን ወደ ፈተና ማጓጓዝ አልቻልንም ብለዋል። በመሆኑም የትግራይ ተማሪዎች እንደ ሌሎች የሀገሪቱ ዜጎች ሁሉ በተረጋጋ ሁኔታ ተጉዘውና ፈተናቸውን ወስደው ወደ ቤተሰቦቻቸው የመመለስ እድል እንዲያገኙ የትምህርት ሚኒስቴርና የትምህርት ምዘናና ፈታኞች አገልግሎት ከሚመለከተው የፌዴራል አካላት ጋር በመሆን ነዳጅ ወደ ትግራይ እንዲገባ በማድረግ በአስቸኳይ ይህን ችግር እንዲፈታ ሲልም ቢሮው ጠይቋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ወደ ቀጣይ ዜና አልፋለሁ። በትግራይ በተካሄደው ጦርነትና የተፈጠረው ውድመት በአካል ጉዳተኞች ላይ ተጨማሪ ጉዳት መፍጠሩ የኢትዮጵያ ሕዝብ እንባ ጠባቂ ተቋም መቀለ ቅርንጫፍ አስታወቀም። አካል ጉዳተኞቹ ተገቢው መብትን ጥቅም እያገኙ አለመሆኑም ተገልጿል። ዝርዝር አለን። በትግራይ ከጦርነቱ በፊት በአካል ጉዳተኞች ላይ የነበረው አመለካከትና እየደረሱ የነበሩ ጉዳቶች መጠነኛ ለውጥ እያመጡ የነበሩ ቢሆንም ጦርነቱን ተከትሎ ግን አካል ጉዳተኞች ላይ ከፍተኛ ጉዳት እየደረሰ መሆኑን የኢትዮጵያ የሕዝብ እንባ ጠባቂ ተቋም መቀለ ቅርንጫፍ አስታውቋል። ቅርንጫፍ ጽህፈት ቤቱ ለአካል ጉዳተኞች ተብለው በተደነገጉ መብቶችና ጥቅሞች አከባበር ላይ በትግራይ ክልል በተመረጡ መንግስታዊና መንግስታዊ ያልሆኑ ተቋማት በተደረገ ጥናት ላይ ውይይት አካሂዷል። በውይይት መድረኩ የቀረቡ ጥናቶች እንደሚያመላክቱት ከሆነም አሁን ላይ በአካል ጉዳተኞች ላይ በተለያዩ መልኩ የሚገለጸው ጉዳትና ችግሮች እያጋጠሙ መሆኑ ተሳታፊዎች ገልጸዋል። 25% ግን የአካል ጉዳት ደርሶበታል። በተለይ ያለፈው 2 ዓመት የተካሄደው ጦርነት ከባድ የሆነ የስነ ልቦና ጦርነት አስከትለዋል። ከባድ የሚባል የአካል ጉዳት ያው የከፈሉ ሰዎችም አሉ። ከዛ በፊትም ከነበረው ጋር ሲደመር ይሄ ቁጥር ከፍ ይላልና ይሄን እንዲያዩት ነገናቸዋል። አካል ጉዳተኞች በርካታ ችግሮች ነው ያሉ። ከጦርነቱ ጋር ተያይዞ ያለ በርካታ ችግሮች አሉ።
በብዛት ብዙ መሰረተ ልማቶች ወድመዋል። መንገዶቹ፣ ሊፍቶቹ፣ ህንጻዎቹ ለአካል ጉዳተኞቹ መጀመሪያ ምቹም አልነበሩም። የነበሩ የተወሰኑም ወድመው አካል ጉዳተኞቹ እንደፈለጉ እንዳይንቀሳቀስ ከባድ ችግር ሆነብናል። አካል ጉዳተኞች በየትኛውም የስራ መስክ መስራት ይችላሉ ያሉት አስተያየት ሰጪዎቹ ማህበረሰቡ በቂ ግንዛቤ ኖሮት አጋዥ እንዲሆን ከላይ እስከታች ሁኔታዎችን በማመቻቸት መንግስትም ሆነ የሚመለከተው አካል በትኩረት ሊሰራ ይገባል ብለዋል። እዚህ ከህጎች ጋር ተያይዞም እንግዲህ አንዳንድ ህጎች አሉ፣ በዓለም አቀፍ ህጎችም አሉ፣ አገር አቀፍ ህጎችም አሉ፣ የክልልም አሉ። ግን አፈጻጸማቸው በተመለከተ ግን ክፍተት አለበት። ስለዚህ ይሄ የሚመለከታቸው አካላት ይህንን ህግ በማስፈጸም በኩል ተገቢ ሚናቸው እንዲጫወቱ በጣም እየተንገላታን መስራት እየቻልን ማምረት እየቻልን ብዙ ነገር ማድረግ እየቻልን ባለው አስተሳሰብና ህጉን ባለመፈጸም ያለው የአክሴሲቢሊቲ ተደራሽነት ባለመኖሩ በብዛት በከፍተኛ ችግር ነው ያለው። ትኩረት እንዲደረግበት ህጎቹ ተፈጻሚ እንዲሆኑ ባለድርሻ አካላት ጠንክሮ ተባብሮ ካልተሰራ አሁን ያለው በብዛት ያለው ችግሩ ከፍተኛ ነው፣ ያለው የመብት ጥሰትም ከፍተኛ ነው። የአካል ጉዳተኞች መብቶችና ጥቅሞች በተመለከተ የግንዛቤ ማስጨበጫ መረጃዎች በመንግስት ወይም በሌላ አካል ለህዝብ በበቂ ሁኔታ ተደራሽ ባለመሆኑ በተለይም ከጦርነቱ በኋላ አካል ጉዳተኞች ላይ መጠነ ሰፊ ጉዳቶች እየደረሱ መሆኑንና ይህን ችግር ለመፍታትም ሁሉም ተቀናጅቶ ሊሰራ እንደሚገባም የህዝብ እንባ ጠባቂ ተቋም መቀለ ቅርንጫፍ ኃላፊ አቶ ፀሐየ እንባዬ ተናግረዋል። አካል ጉዳተኞቹ እየደረሰባቸው ያለው ችግር በጣም በርካታ ነው። አሁን ያቀረብነው ጥናት መነሻ ተቋማትን ለመቀስቀስ ያህል ነው። ከአገልግሎት አሰጣጥ ነው የሚጀምረው። አንድ አካል ጉዳተኛ ወደ አንድ ተቋም ሲሄድ መግቢያ የለም፣ ራምፕ የለም፣ ሊፍትም የለም። ስለዚህ ኃላፊውን እዛ ሆኖ እያስጠራ ነው ሀሳብ የሚቀበለው። ኃላፊው ካለ ምናልባት እሱም ፈቃደኛ ከሆነ ከክፍል ወርዶ ሊያስተናግደው ይችላል። ካልሆነ ግን እዛ ጠብቆ የሚመለስበት ሁኔታ ያለው። ይህን ለማስተካከል ደግሞ ያቀረብነው ጥናት አስፈላጊ ነው ብለን እናምናለን። በተጨማሪም አካል ጉዳተኞች አክሴሲቢሊቲ ብቻ አይደለም፣ በተጠቃሚነት ደረጃ በጣም በርካታ ችግሮች አላቸው። የዓለም የምግብ ፕሮግራም በትግራይ ከፍተኛ ቁጥር ያለው ተፈናቃይ የሚገኝበት ሽረ እንዳስላሴ ከተማ የሚገኘውን ቢሮ ሊዘጋ መሆኑን አዲስ ስታንዳርድ ዘገበም። የመንግስታቱ ድርጅት የዓለም የምግብ ፕሮግራም በሰሜን ምዕራብ ትግራይ ሽረ እንዳስላሴ ከተማ የሚገኘውን በበጀት እጥረት ምክንያት ቢሮውን በሰኔ ወር መጨረሻ እንደሚዘጋ ገልጿል። የዓለም የምግብ ፕሮግራም የትግራይ ጽህፈት ቤት ኃላፊ ሌቫን ቻቹዋ የሽረ እንዳስላሴ ጽህፈት ቤታችንን እየዘጋን ነው ሲሉ ለአዲስ ስታንዳርድ ገልጸው ነገር ግን የመቀለ ቢሮአችንን በመጠቀም የክልሉን የሰሜን ምዕራብ ዞን ስራችንን ማከናወን እንቀጥላለን ብለዋል። በቅርቡ ከሚዘጋው የዓለም የምግብ ፕሮግራም የሽረ እንዳስላሴ ቢሮ በተጨማሪም በሶማሌ ክልል ቀብሪ ዳሃር የሚገኘውን ቢሮ እንደሚዘጋም ለማወቅ ተችሏል። የቢሮ መዘጋት ከፍተኛ ቁጥር ያለውንና በተደራራቢ ችግር ውስጥ የሚገኘውን የምዕራብ ትግራይ ተፈናቃይ የሰብአዊ ድጋፍ ስራዎች ላይ ክፍተት ሊፈጥር ይችላል የሚል ስጋት መፈጠሩም እየተነገረ ነው። የውጭ ዜናም አሜሪካ በኢራን ላይ የፈጸመችው ጥቃት የኢራንን የኒውክሌር አቅም ሙሉ በሙሉ ያወደመ መሆኑ አስታወቀች። የኢራን ጠቅላይ መሪ አያቶላህ ኻሜኒ በበኩላቸው በእስራኤልና አሜሪካ ላይ ድል ተቀናጅተናል ብለዋል። ከ12 ቀናት ጦርነት በኋላ በተኩስ አቁም ስምምነት የተቋጨው የሁለቱም ሀገራት ጦርነት ወደ ቀደመ እንቅስቃሴያቸው እየተመለሱ መሆኑ እየተገለጸ ነው። ስለሺ ሐጎስ ተጨማሪ ያለው የአሜሪካ መከላከያ ሚኒስትር ፒት ሄግሴት አገራቸው የፈጸመችው ጥቃት የኢራንን የኒውክሌር አቅምን ሙሉ በሙሉ ያወደመ ነው ሲሉ ተናገሩ። ሚኒስትሩ ትራምፕ በታሪክ ውስጥ እጅግ ውስብስብና ሚስጥራዊ የሆነውን ወታደራዊ ዘመቻ መርተው አስደናቂ ስኬትን ተጎናጽፈዋል ብለዋል። የመከላከያ ሚኒስትሩ ይህንን ንግግራቸውን ለማጠናከር ዋቢ ያደረጉት አንደኛው የእስራኤል አቶሚክ ኤጀንሲ ያወጣውን መግለጫ ነው። ጥቃቱ የኢራንን የማበልጸጊያ ተቋማት ከአገልግሎት ውጭ አድርጓቸዋል ሲሉ ኤጀንሲው ገልጾ ነበር። በተጨማሪም
የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ በኢራን የኒውክሌር መርሃ ግብር ላይ ከፍተኛ ጉዳት ደርሷል ማለታቸው ሚኒስትሩ ማጣቀሻ አድርገውታል። ከዚህ በተጨማሪም ሲአይኤም በተመሳሳይ መልኩ የደረሰበትን ማጠቃለያ ጠቅሰው ይዞታዎቹ ሙሉ በሙሉ ወድመዋል ብለዋል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ ኃላፊነት የጎደለው ሲሉ ሚዲያዎቹንም ተችተዋል። በሌላ ዜና የኢራን ጠቅላይ መሪ አያቶላ ኻሜኒ በእስራኤልና አሜሪካ ላይ ድል ተቀዳጅተናል ብለዋል። ጠቅላዩ መሪ አገራቸው በድል አድራጊነት ወጥታለች ያሉ ሲሆን ለአሜሪካ ጥቃት አጸፋውን ምላሽ እንደሰጠችም ነው የገለጹት። ኻሜኒ አሜሪካ በአገራቸው ጥቃት ከፈጸመች እንዲሁም ከእስራኤል ጋር የነበረው ግጭት ከቆመ በኋላም ባስተላለፉት የመጀመሪያ መልእክት ነው ይህንን ያሉት። የኢራን ህዝብ አንድነቱን በማሳየት ህዝባችን አንድ ድምጽ ነው ያለው የሚል መልእክት አስተላልፏል ሲሉም ለህዝቡ ምስጋና አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን እጅ እንድትሰጥ መጠየቃቸውን የጠቀሱት ኻሜኒ አስተያየታቸው ለአሜሪካው ፕሬዝዳንት አንደበት በጣም ትልቅ ነው በማለት ተችተዋል። ኻሜኒ አክለውም እንደ ኢራን ላለ ታላቅ ሀገርና ህዝብ እጅ ስጡ ማለት ስድብ ነው፣ እጅ መስጠት የሚለው ቃል በመዝገበ ቃላታችን ውስጥ የለም ብለዋል። ለ12 ቀናት ያክል የተካሄደ የእስራኤል ኢራን ጦርነት በተኩስ አቁም ስምምነት መቆሙን ተከትሎ ኢራን የአየር ክልሏን በከፊል ክፍት ስታደርግ፣ እስራኤል በበኩሏ ወደ ቀድሞ እንቅስቃሴዋ መመለሷ እየተገለጸ ይገኛል። በሁለቱም ሀገራት በኩል ጦርነቱ ቢቆምም የቃላት ልውውጡ አሁንም መቀጠሉ ታውቋል። ዘገባው የተለያዩ የሚዲያ አውታሮች ጥንቅር ነው። በመጨረሻም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መሪዎች ከፍተኛ የመከላከያ ወጪን ለመገንባት ከጠቅላይ የሀገር ውስጥ ምርታቸው 5% ለማዋጣት ተስማሙ። አባላቱ የትኛውም አባል ሀገራት ጥቃት በሚደርስበት ጊዜ ለጋራ መከላከያ ደህንነት ዋስትናን ለመስጠት ብረት ለበስ ቁርጠኝነት እንዳላቸው አጽንኦት ሰጥተዋል። በኔዘርላንድስ ዘሄግ በተካሄደው የኔቶ አባል ሀገራት ጉባኤ ላይ አባላት ሀገራቱ ከጠቅላላ የሀገር ውስጥ ምርታቸው 5% ለማዋጣት የተስማሙት የዩናይትድ ስቴትሱ ፕሬዝዳንት የዶናልድ ትራምፕን ጥያቄ ተከትሎ ቢሆንም አውሮፓውያኑ ላይ ከሩሲያ የሚታየው ጸጥታ ስጋት እየጨመረ መሆኑን የሚያንጸባርቅ ነው ተብሏል። የኔቶ ሀገሮችም ሩሲያ ለአውሮፓ አትላንቲክ ደህንነት የረጅም ጊዜ ስጋት መሆኗን በማወጅ ለዩክሬን ድጋፋቸው እንደሚቀጥሉ ቃል ገብተዋል። ስለዚህም አውሮፓና ካናዳ ለኔቶ የበለጠ አስተዋጽኦ ማበርከት አለባቸው ሲሉ የኔቶ ዋና ጸሐፊ ማርክ ሩት ተናግረዋል። የመከላከያ አቅማቸውን የሚያሳድጉ አባላት ህብረቱ ሩሲያን ጨምሮ ከማንኛውም በኩል የሚመጣውን ስጋት መከላከል ያስችላቸዋል ሲሉ አክለዋል። የአባላት ሀገራት ወታደራዊ ወጪ የመጨመር እቅድ ያስቆጣቸው በርካቶች ባደረጉት ሰልፍ ለጦር መሳሪያ የሚወጣው ገንዘብ ለሌሎች ማህበራዊ ጉዳዮች ቅድሚያ እንዳይሰጥ ያደርጋል በሚል ተቃውሟቸውን አሰምተዋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የዕለቱን የአማርኛ ዜናዎች ወደ እናንተ አደረስን። ከቀሪ የትግራይ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ።